ጠዋት ላይ 6 ሰዓት ላይ እኛ ምን ልናረገው ነው? የኔ እናት ተይው በቃ እናመሰግናለን ብለን ተውናት፣ ተጣልተናል። እኔ ቻሌንጁንም ትቼዋለሁ። አዎ እኔ ብያታለሁ ነው ምን ስላላከችልሽ ነው አንቺ ቻሌንጁን የተውሽው? አዎ ትቼዋለሁ ውዴ። እንዴ መሰጣጣት ነው እንጂ እኮ በነፃማ የለም። እኔ ደግሞ የምሸመጥጠኝ ነገርስ ልጅቷን እያየኋት ነው። አታስቡ እሺ። እናት ደወለች ጠዋት ላይ እንዴት በ6 ሰዓት ሳትተኛ ግን እሷ አሁን ነው የምትመልስልኝ ያለ ሳለ ራሱ የሳለን ትዕግስትን ተበታትናለች ሳለ እንግዲህ ከኔ በላይ በጣም ትዕግስተኛ ነው። እሱ ተፈታትነዋለች የእሱን ትዕግስት ጭምር። ከዛ እናንተ ጋር ወሰድኩ። እኔ ግን በዚሁ መሀል እኔ አድቨርት ላድርግ ስለእናንተ ራሴን ትኩራ በሀሜት መሀል አየሽ። እኔ ግን ለእናንተ ነይ ስትለኝ ምጥት ደራሽ እኮ ነኝ። አንቺ አይደለሽ ነው የላክሽልኝ ማለት አንቺ አይደለሽ ጌች ነው የላክልኝ እና ማን ላክ እንደዚህ ሲል እንደዚህ አርግልኝ። እኔ ሲደክሞኝ ሌላ ስራ እየሰራው ነበረ። አርግብል ያልኩትን አይደለም። ኧረ እና ኧረ ራሱ ለማንኛውም ያለባችሁን አምጡ እና አትበሉ እንጂ። እንግዲህ ያውስ ያለባችሁን እናንተ ማምጡት እቃ መልሱልን። መልሳሌ ከዛ ውጪ እኛ ምን እንሆንን? እኛ ፕሬዝዳንት ነን ወይስ እኛ ብር ማተሚያ ቤት ነው ያለ ሰው? ስለዚህ አምጡ እና ከዚህ በኋላ ደግሞ ማታ ላኩ ብላችሁ አጭቁጭቁ። በጧቱ ውሰዱ ወይ ካልወሰዳችሁ ዋናው እንትኑ ለምን አትልክልኝም ግን አንቺ ከምትወስጂ አፈጻፍ ይሄን ፈልጋለሁ ብዬ እኔ አልፈልግም። ስሚ ውድ እኛ ስጀመር አንፈልግም። ቀን እንደዚህ ብላችሁ ቲክቶክ ላይ ማታ ዋትስአፕ ላይ ደግሞ ጫማ ስንል ቲሸርት ልላክሽልኝ ደግሞ ጫማ ብዬ ቲሸርት ላክሽልኝ እኮ አንቺን ብሎ ግዢ ያኔ በጣም ደግሞ እኮ ግን እኔ እኮ ልልሽ ነበር አለ። ይሄን እንዴት ታፈልጋለች ልልሽ ነበር አለ። ግን ብፈልገው ነው መቼም ማለት ደግሞ ጫማ ብዬ ቲሸርት መላክሽ ደግሞ ላኩት ያለሽ እንዳውም ኪሳራዬን አንቺ ላይ ነው የምቆጥረው የታክሲ ይቺ ነገር ግን አታምም። ቲሸርቷ አመጣሽው እንደሱ ነው። ኧረ አስታውሽ። ኧረ የኔ ነው የኔ ወይኔ እግዚኦ የኔ ቲሸርት ነው። እግዚአብሔርን የኔ ቲሸርት ነው ጋይስ። አቻ እግዚኦ ማርና ክርስቶስ ቲሸርቱ የኔ ነው። እሺ ጋይስ እግዚአብሔር ቲሸርት ነው። እግዚአብሔር ወይ የኔ ቲሸርት ነው የለበሰችው። አዲስ ቲሸርት ነው። አዲስ ቲሸርት ነው አውቃለሁ። ለእኔ ነበር እኮ የተገዛው። ሸወርሽኝ እንጂ ለካ ልንገርሽ አንዱ ታችኛው ሚንታ ቤት አንዱ እኛ ጋር ጠብጠብ ነው። መድኃኒዓለም እኔ መቼ መቶ ይሆን እንዴት ነው ይሆን አላውቅም። ያው እኔ አዲስ ነው የምቀይረው እኮ ታውቂያለሽ። እኔ ከዛ ልንገርሽ ቤዚ እዛ ታጣጥፋለች እንጂ እዚህኛው ታጥፎ የሆነ ወንበር ላይ አዋለሁ። ጎበዝ ነበረች እሷ። አጥፋ እኔ ጋር ልብስ ታስገባ ነበረ። ይሄ ልብስ ምን እንደነካት አላውቅም። የሆነ ቦታ ላይ ቤዚ ይሄ ማን ነው? አሁን ነው የተቆረጠው። ሁላ ባንኩ ለራስ ነበረ። አዲስ ነው ከጉርዴ ጋራ የገዛሁት ነው። ያው ስሙ ጋይስ የቲሸርት የኔ ነው ተቀበሉልኝ። በህግ አምላክ ደግሞ እኮ ይሄ ዴቱ ላይ አይደለም የተገዛው። ከዛ ልንገርሽ ከዛ የማ እኔ ሀዊ ነው መሰለኝ አለች። ለዚህ ቤት ምስግብ ታውቂያለሽ። እኔ ሀዊ ነው መሰለኝ እንዴ ላይ ማ ይሆናል አለች። አራምጪ ሄዳ ብዬ ወይኔ አንቺ የልጁን የመሰለኝ ታውቂያለሽ። ይሄን ነገር አላየሁትም። ነጭ ነው የመሰለኝ እና የልጁን የመሰለኝ ይሄ እኮ ከጉርዴ ጋር ተመሳስሎ ነው የተገዛ አለ። እንደዚህ አታረግም ነው ወይ እንደት እንደምነካት እያልኩኝ እቺ ናት አለ አንቺ ነች አራራራ ብዬ ዛሬ ለብሻት መጣ። ደግሞ እኮ ውድ ነው እኮ ወይ ክፈይኝ ወይ መልሻት። የኔ እናት እንግዲህ ቤቴን አስቀምጠሽ አገኘሁት። አዲስ ነው የተለበሰ ቤቴ እሷ ልብስ ነው ብዬ አስቀምጠው ነበረ። አዲስ ነው መቼም ስጦታ ልሰጥሽ ነው ወይ ለኔ ታው ነው ጠቧት ነው። እኔ ምን በነኝና ነው ለአንቺ ስጦታ የምሰጠው? ባልሽ የት ሄዶ ነው እኔ ካኔ ስጦታ የምጠብቂው አንቺ? የኔ እናት የባለቤትሽ እህት ነኝ። ኧረ እባክሽ የለም። እኔ የምገዛው ለባሌ ብቻ ነው። ለአንቺ የሚገዛው ባልሽ ነው። ተንከባከቢ ያለ ተንከባከቢ ካለበለዚያ የባል እህት ክፉ ናት የሚባለው ልትሆኚ ነው።
የባለቤት እኮ ክፉ ናት አሉ፣ አቃጣሪ ናት አሉ እኮ አቃጥለ ነው አሉ። ድፍት ብታደርገው ልደፊ ነው። አይ በይዋንቺስ ያው የባለቤት በጣም እንትን ናት አሉ። ኧረ ሄደ ኧረ ተይ በማማ እንደው ስለ መድኃኒዓለም ፈጀችን እኮ። አዎ ጋይዝ የባለቤት አቃጣይ ነው ደግሞ የለም። በእርግጥ ደስ የሚለው ነገር ሶስተኛ ወገን የለም እኛ ቤት ሳይሆን እኔ በሁለታችሁም አላልገባም። ለፈጣሪም አይወደውም። ግን ተንከባከቢ ነው። አንቺ ተንከባከቢ። ምክንያቱም እኔ ምራትሽ ነኝ። ከዚህ በላይ አችልም። ከዚህ በላይ ምን ሆነሽልኝ እንዴ? ያዝኩ እኮ ሽሩሩ ብለን እኮ ያዝን። ኧረ የለም እኔ ነኝ ያዝኩሽ። እኔ ከአሁን በኋላ ሲጀመር ሽሩሩ ማንልሽም። ከአሁን በኋላ ሲጀመር አንተዋወቅ ጠንበለል እኔ ጎን ነው። እኔ ራሴ ጋር ነኝ። አንተ ከሃዲ ድሮም ከሃዲ ነህ አንተ። ድሮም አንተ ማመኔ ነው እኮ በጣም የሚገርመኝ። ደጅ ከራሴ ጋር ነኝ ይላል። እኔ ተው እሄድብሃለሁ። ትንሽ ቆይ ልምጣ። ቆይ ልፈምሳ ደስ ይለኛል። ሂጂብኝ። አሁንማ ሰው ሲሄድብህ ደስ ነው የሚለው። ሞቅ ነው የሚያደርገው። የለም አሁንማ እኮ የለም። ማፊ ይኸው ያንቺ ተንበለላለች እኮ ከጀርባሽ። ና ውጣ፣ እስኪ ና ውጣ። እንደዚህ ውጣ። ላፈምስክ ጠንበለል ይባላል። የቤታችን ሞዴል ነው የኤርሚ አብርሻ። አረ የባለቤቴ ወንድም ነው። የኤርሚ አበሻ ወንድሙ ነው። ወንድም ነው። ውሸት ነው። ምን ወደ ሲዳ ከላም አያችሁ። ተንከባከቡት። ማበረታ ተንከባከቡ። አይ አፈቀርኩ ብለው ነው የሚመጡት። አሁን በቃ አጋብኝ የሚል አይጠቀም። ኧረ ጌች ብላችሁ ሰርች አድርጉ። እሺ GEH በቃ ብቻ ከዛን ራሱ ይመጣላችሁ። እንዴት ነው ግን ላንጂ ታላቅ ሚስት አለው? አላጋባንም እስካሁን። እንግዲህ ሌላ ውስጡን አናውቅም። ያላመንኩት አንድ አምስት አይቀርም። ያመነውን እስኪ በይፋ እናወጣለን። አምናሃል እንዴ? አንዱንስ ሳለ እኮ ብለዋል። እኛ አምነን እየኖርን ነው። እመኑ ብለዋል። እመን እንግዲህ እኔ አምኛለሁ። የሆነ ቀን ሰምቼዋለሁ። እኔ አምኛለሁ እመን እንግዲህ ብሎታል። እያመን አይደለም መሰለኝ ሰውዬው። እስካሁን ያመነ አንድም ነገር አላመጣም። እኔ ለምንድን አላውቅም። ከየት ይመጣል? እየሸመጠጠ ነዋ። ከየት ይመጣል? ኧረ ተው የሚመጣበት ትምጣ እንዴ ትምጣ። ትሸቅል ውዴ፣ የኮስሞቲክስ ትሸቅል አምጫት። ምን ነው አምጣ እንጂ። እኔ አሁን አዶኒንም አምጣ እያልኩ ነው። እነ ዘሪሁን እና ሁሉንም አምጡ ይሸቅሉ እያልኩ ነው። እንደ ስራ ነው ወርክ መጥቶ ስራ ይስሩ። ምን ነው እመኑ አጋቢኝ እያሉ እየመጡ ነው እኔ ጋር። ጥሎሽ እንዳይከብድባችሁ እንጂ ችግር የለውም። ጭራሽ እነሱ ሊጠልቡ ነው። በእርግጥ ዱባይ ነው። እኔ የለሁበትም። እውነቴን እኮ ነው። ወጣ አይ ምሳሌ አንዷ አለች አፍቃሪው እና ታይ ሚዲያ ላይ አታውጭብኝ አለች። አጋቢኝ ብር አለኝ አለች አንዷ። ዳርንግ ጽቤ እስኪ በውስጥ ነው ቶሎ በውጭ የሚሆን ነገር አለ ብላችሁ ነው? አይ አይደለም። እሱን የሚፈልግ በሱ ስም አንዳንድ ቀሚስ ይግዛ። ከዛ ችግር የለም እናማርጣለን። እጣ እናወጣለን። አንዳንድ ኦርደር ያዋጣኝ ሁለት ኦርደር ቢያንስ 100 ሰው ቢደራደር 200 ኦርደር ያዋጣል። ቢዝነስ ካልኩሌተር መስራት። ከዛ እጣ ይወጣል። በጣ ነው እሱን የምንሰጠው። አዎ በጣም ጊዜው የእጣ 100 ለእናንተ ያው እናንተ ስህት ወንድም አይደላችሁ። 100 ለእናንተ 100 ለኛ ነው የምንካፈለው ኦርደሩ። አዎ እንጂ ዘመድ አይደል ቆርጠሽ አጥይውም እንግዲህ ወይ አይደለም ብለሽ ቆርጠሽ እንዲህ ነሽ ለገቤ ጓደኛዬ ሀዊንያት አንቺን ብሎ ጓደኛ ከሃዲ አንቺ ማሂው ለገብ እሷማ ጓደኛ አይደለችም። ለምን ነገሩሻችን ነገር ስራ ታውቃለች። አይ ስራ ታውቃለች። ደግሞ ላይ ነበር እሷም ዝም በይ አገበግብሻለሁ። ሱሪ ብያት ነው ቲሸርት የላከችው እሷ። ሱሪ ብያት ቲሸርት እሱም ራሱ አላከችም። ከጠዋቱ 6 ሰዓት ነው። ወይኔ ሳለን ትዕግስት የተፈታተነች ሴት ይህች ናት። እውነት ነው። ይህች አንቺ በስመ አብ ወወልድ ወመንፈስ ቅዱስ እመቤቴ በምታቆርስ ለሳለ ከማውራት ይበሱ ለጽቤ ደወልኩና ጽቤ ያዘዙኝ ራሳቸው ምን ላድርግ። እሷን ከሆነ በኋላ ነው ለሳለ ሪከርድ ያደረኩለት። ኧረ ጹብ ድንቅ ግን ጹብ ድንቅ አላቀማርሻት እንደ ጹብ ድንቅ ግን ጹብ ድንቅ ግን ትሰማሻለች። አማውሻለች። ነይ ልንገርሽ የጓደኛሽን ጉድ ልንገር። አማውሽ አንቺ ከታርጋ ነው ያማችሽ ከደጋ ኧረ እግዚኦ ማርነ ክርስቶስ። እኔ እንደማላቅ እንዳልሰማሁኝ ትላለች። አንቺ
ውሸት ማለት ነው። 6 ሰዓት ሲሆናል። ከዛ እኔ ስልኬን አውጥቼ እኮ አየሁ። ሰዓቱ ግን እንደው እናንተ በዛ ሰዓት ምን ይላል ሳየው፣ ስንት ሰዓት ይላል መሰለሽ? አንቺ የደወልሽው 3 ሰዓት ከ56 ይላል። ከ50 እኛ ጋር ግን 4 ሰዓት ከምናምን ነው። እኛ ጋር ደቂቃውን እኮ አወጣለሁ እኮ እኔ ላይቭ ገብቼበት ነው። ጋዩ ሲጀምር ምን አገባሽ አንቺ? አፍ ያወጣሽው አሁን ዝም በይ። ምን ቤት ነሽ ሲጀመር? አንቺ ሊንክ አድርጉልኝ ስሞትላችሁ። አንድ ሰው ኮፒ ሊንክ እንዳያደርግ ስሚ። ሲጀመር 6 ሰዓት ነው 4 ሰዓት ነው የምላረገው ብዬ ነው አንቺ 4 ሰዓት የምትልኪብኝ አይደለም። 4 ሰዓት ለ4 ምናምን ጉዳይ ነበር። ያው 4 ሰዓት በይ ወይስ ለ4-5 ጉዳይ አይደለም ነው ሴት አለ ማርያም ቼክ አድርገው ነው 4 ሰዓት ከ56 ነው አይደለም 3 ሰዓት ከ56 ስለዚህ 4 ሰዓት አልሆነም። እመቤቴን እኔ ያልኩሽ 4 ሰዓት አልሆነም። አልሆነም። ኧረ ሆነ እንዴ? ሁለገብ ቤንቂ 3 ሰዓት ከ56 ደቂቃ ያው እኮ 4 ሰዓት ነው። ሆነ አሁንማሽ ተሚ እኔ እኮ ደግሞ ምን አልኩ መሰለኝ ኦርደር አልወጣማ አልኩትኝ። በቃ ላይ ማለት አራት ቀርባ ሳለ እንዳለ ልንገርሽ ሳለ ይቺ ደግሞ አሁን ነው እንደ ቮይስ ብታደርገው ያለ አንቺ እርሙ ብሎ ወደ አንቺ ስልክ ቢደወል እርም ብለው እነሱ ከአንቺ ቢጠቅ የመጀመሪያ መደዋወላችሁ ነው። አው ጆሮም የማያልፍለት ነገር እንደ ማርያምን ያመልክት ማለት ነው። ምን እንዳለ እኔ ቅድም ነው ሎኬሽን ሄዳኩላት ከነጭራሹ ረስተኛ አሁን ቮይስ ታደርግልኛለች። ያስማኝ አለ ማርያምን ይኸውልሽ ምን አለ መሰለሽ? ኧረ በእናትና እናውሰድ አሁን በታክሲ ልላክ ስለው ችግር የለውም በቆጣሪ ታክሲ ላኪው አለኝ። እሺ አልኩና ኦርደር ሰርቼ ኧረ ሰዓቱ ገና ነው አልኩና ላይቭ ገብቻለሁ። ለካ ሲያይ ላይቭ ላይ ነኝ። ሰው ደውሎ አያስታውስም። ከዛ በቤት ዞር ስል ይሄኛው ስልኬንም እንኳን አየሁት። ቮይስ ማድረጉን እንኳን ሳላይ ቀጥታ እሷ ጋር የደወልኩት ተኝታ ይሆን ባነሳችሁ ስል አነሳችሁ። ኧረ በዛን ሰዓት እኛ ሌላ ዓለም ነን ውዴ። ለጹቤ እንጂ ከዛ ስሜን እንገርሽ ጹቤ ለሳለቅ አላኪልኝ ብሎኝ እኮ እንደዚህ ሆንኩ ስላት ወይ መቼ ምናምን አለች። ከኔ ወስዷል ምናልባት ቼክ ሳደርገው ቮይስም አላደረገ ሳለቀ ባረኝ እቃውን እኮ ረሳሁት ነው። አሁን ከአንቺ በቃ ይጠይቁ ቻሌንጁን ምናምን ትቼዋለሁ አለችው። ታውቁ ካላችሁ ነው ሷ ያለችውን ነው እኔ አለች ብያለሁ አላሉ ያለችውን ነው ይበያል። አሽ እንዴ ምን እኔ ዋሽሻለሁ እንዴ? ትቼዋለሁ ሲጀመር ሲደብዬሻለሁ ምን ይሄሽ ኖት ሰሚ አንቺ ግን ሰው እኮ አንድ ይሳሳታል፣ አንድ ድል ይሰጣል፣ ሁለት ይሳሳታል፣ ሁለት እኔ አሁን ዛሬ 300 ሺህ ሊገባ ነው። አየሽ ተጠቀመችብኝ። አየሽ ጓደኛ እንዲህ ናት። ይኸው አየሽ ራሷ ጣልታን እኔና አንቺን አጣልታን ራሷ ልገባ ታብታብ አድርጉልኝ ግድ የለም። ማዩን ለገብን ፎሎ አድርጓት 50 ሺህ ብር አለባት ትመልስ። እጹብ ድንቅ 50 ሺህ ብር አስገብታለች። ይህቺ 50 ሺህ ብር አለባት። አሁን ቀጣይ እጹብ ድንቅ 300 ሺህ ፎሎወር መግባት ከፈለግሽ 100 ሺህ ብር ከዛን እኔ እኮ ለራሴ አልወስድም ለቅዱስ ገብርኤል ህንጻ ማሰሪያ ያደርጋለሁ። እስከ ወደ ቤተ ክርስቲያን ነው የምታስገቢው። እስከ ስንት ወር ታስገብኛለሽ? በስንት ወር ቻሌንጅ ላስብበት። እኔ ቪዲዮ ሰራለና እኔ ጋር ስንገናኝ አንቺ እኮ ሼመኛ ነሽ። አንቺ አሰሪኝ ሰው ስታገኝ ምናምን ሼመኛ ስለሆንሽ ቪዲዮ እንስራ ማለት ይከብድሻል። ሰው አንቺ አትረባዩ የዘመኑ ሰው ሁኚ ብልሽ አልሰማሽ። አይኔን ግንባር ያርገው ብዬ ነው አሁን አንቺማ ሼመኛ ነሽ። አትረቢም አንቺ ዘንድሮ ሼመኛ ሰው ተጎጂ ነው። አው ሼም የሚባል እንዲጠፋ ጸበሉን ይጀቷ ፋርግ ነው። ጧት ራሱ ስነሳ እዚህ ሼም የሚባል ነገር ከኔ አይሰራም። ማፊ ሼም ዘንድሮ ሲያጨበጭቡ ማጨብጨብ ነው፣ ሲቀመጡ መቀመጥ ነው፣ ሲሄዱ መሄድ ነው። ያው አሁን ካንቺ ጋር ያጨበጨብን ነው ስትይ ዘመኑ ነው። ስለዚህ እኔ ሼመኛ ነኝ፣ የቤት ልጅ ነኝ፣ አይሰራም። ማርያምን መቼ እንገናኝና ቪዲዮ ደስ ትሉ ማሻለኝ ነው ልጅ። እናመሰግናለን። ግን ታብታብ አድርጉልኝ ስወዳችሁ። አዎ ያዝልቀው በሉት እንግዲህ ያው ሳምንት ባይዘልቅም እንዲመጣ አንቺ ጋር ምንም አይመጣም፣ እኔ ጋር ይመጣል። ኧረ ማይ ጋር ምንም ማይ እኮ ይዘልቃል። ሼመኛ ስለሆንሽ ችግር የለም ያንቺ እንጂ ብለሽማ የልብ ልብ አይሰማሽ። ያንቺ እኮ ምንም ቢሆን ተመልሶ መምጣቱ አይቀርም። የነገር ለእኛም በረከት ነው። ግን እንደዛ አልነበረም እንጂ ይሁን ጎበዞች ፎሎ እያደረጉ የቢጃማውን ቻሌንጅ እኮ ተቀላቀሉ። 2 ነው 3 ሰው ገዝቶኛል። የሀዊ ቢጃማ ቻሌንጅ እመቤቴ ቴንኪው ዌሪ ማች አመሰግናለሁ። እሺ 3 ሰው ቢጃማ ገዛሽ። እንግዲህ ትርፏንም ለ2 ማርያም በቮይስ አጥታ አንዷ የሀዊ ቢጃማ ቻሌንጅ ነው። ላኪሊ ቢጃማ ስትይ ማንናት ፓብሊክ እና ታባርጉልኝ። አንዷ ናቸው የወንድም ሚስት እኮ የባል ሚስት እኮ አቃጥላ ነው የምትደፋው አለችው። አቃጥላ እስከምትደፋኝ በፍቅር ልኖር። ኧረ እሷ አታገበግብም ሲጀመር እኔ ነኝ አንገብግቤ የምደፋት።
እንደ ምላስ በልጣ እሷ ልታንገበግበኝ ነው። መጀመሪያ አካባቢ እኔና ጹቤን ሀዊ ለሁለትም ቢሆን እንችላታለን። አሁን ሳስበው ግን ስለ ሀዊ ቁጭ ብዬ ማባቸዋለሁ። ማን ሳለ እየተደረበ ይመስለኛል። አሁን ሳስበው ግን ሳለ እየተደረበ ነው። አዎ ሳለ እኔ ጎን ነው። አንቺ ተነሽ ውዴ ተነሽ፣ እንሂድ ወደ ቤታችን እልሻለሁ። ልክ ናት እሷ፣ ልክ ናት። ዝም ብሎ ጭፍን ብሎ ልክ ናት እሷ። ተነሽ ውዴ ወደ አላየሽም እንዴ? ትናንት የተቆረጠ ቪዲዮ አድርጌ ዞር አድርጋ ትጹብ አለችው። ዞር በይ እሺ ውዴ። በአስከሬን መስሎሽ ነው? በአስከሬን በየትኛው ቤት ናይ ትክክል። አንቺ ውዴ ትክክል ነሽ፣ ምንም ነገር ትክክል ነሽ። ሲጀምር ብልሻል። ግድ ነው ባል ሚስቱን ምንም ብትል መደገፍ አለበት። ከዛ ጉዳያችንን በውስጥ እንጨርሳለን። ፊት ለፊትማ መጋፈጥ አለብሽ። ወንድ እንደዛ ነው። እኔ ነው ባለ ሲጀመር እኔ ነው የሚደግፈው። ሲጀመር እነሱ ነው ብለዋል። እኔ ብቻ እኔ ትክክል ነኝ ካላስ ሌላ ምን ማፊ እጹብ ድቅ ማፊ። አሁን አንቺ የባሌ አይነት ብትሆኝም አንቃጥላ የምትደፋው እሱ ሲሰማ ነው። ስለዚህ እሱ ደግሞ አይሰማሽም። ስለዚህ ማልደረስኩ ወዴት እሱ ጋር ድረሳሽኝ። እኔና አንቺ አሁን እነሱ ጋር ሆነን የሆነ ወሬ እንኳ እንዲህ ነው ሲሉ ጥሎቅ አንደለም። ትክክል በሁለቱ እኔ ልገባ አይደለም ሲያወሩ ለእኛ እንደው ኬዝ እንኳ ሲያወሩ ይሄ እኮ እንዲህ ነው ሲሆን ስህተት እንኳ ቢሆን የሆነ ቀን ልንገርሽማ፣ የሆነ ቀን በምን ጉዳይ ነው ከሳለ ጋር ተነጋግረን ምናምን አውቄን ብሩ ብዬ ሄድኩኝና ከዛን አወራኋት እጹብን ማለት ነው። ይዤ አወራኋትና ምናምን ከዛን እየተሳሳቅን በቃ አልመጣም ወደ ቤት ዛሬማ ምናምን ብዬ እሱን ከዛን ኧረ ነይ ይደብረኛል አለ። ከዛን አልመጣም አልኩት። ከዛን እነሱ ጋር ቁጭ ብለን እየተጨባበጥን ብሉት ከዛን እንደምንም ብሎ አደረና ለሊት ተነስቶ መጣ። ከዛን ጠዋት መጣ እሱ ተነስቶ ማለት ነው። ከዛ ጠዋት ተነስቼ ረሳሁት ውዴ ሰማው አድሬኩ እኛ ጧት ተነስተን ያው ቡናውን ቁርሳን እያለ ተዋጅ ታያቺ ብለን ልናሽቃብጥ ነበር። ኤርሚ ሀበሻ ልናሽቃብጥ በጣም አስበን እንደዚህ አናወራም፣ እንደዚህ ነው የምናወራ፣ ይሄ እንደዚህ አስበን ጧት ወደ እያልሽ በታች ልጇ ጠዋት ተነስቼ እኔ መጣላታችንንም ራስቼዋለሁ። ሲመጣ እንደ መች መተ ነው ምናምን ብዬ ቅፍ አድርጌ ራስታን ቁጭ ማለት እያወራ ከልብሽ ስላልሆነ ትረሺዋለሽ። ማርያምን እኔ ሲጀመር ቢሆን እኛ ቤት አትመጣም። መች ጠፋችኝ አትመጣም። ሲጀመር ጊዜውን ላሳልፈው ደብሮኛል። ያ የወንድም እኮ ነው ስራ ላይ ብትመስሎሽ ነው። አጅማን መታ የሆነች ነገር አይታ በዚህች ላግልል እገዛለሁ አገዥም እኮ ነው ጥላችን። ከዛን ሂጄ ያንን የሚገዛውን ነገር ብፈልግ የለም ይሄማ የሰው ግፍ ነው ብዬ ብፈልግ ከዛን ሂጄ ለእሱ አቃጠርኩኝ። አገዥም አለኝ እንዲህ አለኝ አልኳት። ከዛን አሲል ኦይልም እንዴት ከአሁን ሽምግልና ካላከማ ሽማግሌ ካላከማ ኔቨር እንዳትታረቅ ተባብለን ተፋጀን። በቃ አሽቃበጡልኝ አልኩሽ። እጹብና እሷ አሽቃበጡልኝ። እኔ ረስቼ መታረቅ እነሱ መሬት እንኳን እኔ አልነበርኩም እንኳን አልሰማ ሁለተኛ አለች እሷ። ሁለተኛ በሀዊና በሳለ መካከል አልገባች። ስሚ እንደዚህ አለች። ንጋር ስሚ እኔ አለች ከትናንትና የሆነ መቼ ነው አላውቅም ሆነ በወሬ እኔ በሰው መሀል ልገባ እችላለሁ፣ ላስታርቅ እችላለሁ ምናምን፣ ግን አስታራቂ ሆኜ እንኳን የማልቀመጥበት ትዳር ማለት የሀዊና የሳልክ ባላሽቃብጥ አለች። አስታራቂ ሆኜ የማልገኝም እኛ ቤት ደስ የሚል ነገር እንረሳለን፣ እሱም ይረሳል፣ እኔም እረሳለሁ። ከዛ ኋላ ጨብጭበን ቀረን አለኛ። ወይ አትንገሩ በቃ አታጨብጭቡ። አሁንማ ተውን እኮ። ኧረ እኛም አሁን ትተናል። ብታጨበጭቡ እኛም ትተነዋል። ሲጀመር እኔ እና እሱ ተስማምተን ትተን ወይ እንደዛ ነሽ እንዴ? ወይ ጉድ ይከርማት አላቻ ወይ በስመ አብ ተነጋገሩ። ሲጀመር አትናገርም። ምን ልንሆን ብለን ነው የምንናገረው? ሲጀመር እኛ ትክክል ነው። እኔ አንቺ እኮ መሀል ላይ ተጣልተሽ ስለሱ እያወራሽ እኮ መሀል ላይ የስራ አይዲያ ከመጣ እኮ የስራ መጠጣቱ ጊዜውን ላሳልፈው ደብሮኝ ነው የመጣሁት አለች። በቃ ደብሮኝ ልደበር ነበር የመጣሁት። ሞቅ ስታረጉላት አብራችሁ ሞቅ አረገች። ተነስታ ቡናዋን ስጠጣ እንዴ ባሌት ነው አለች። አለ ባሌት ነው መጥቶ ስታይ ውጭዋ አለች። ስሚ እየተጣላን ራሱ ማለት ነው የስራ ጉዳይ ከተነሳ ደግሞ ተረሳ አልኩሽ። በቃ ጻቡ ማለት የሆነ ይርጥኝና ስለ ስራ ነው። ስራው ይቀድማል። ትዝ ካላት ትመለሳለች። አንድ ነገሯ ትዝ ካላት ትመለሳለች። እኔ ልቤ ንጹህ ነው። አንዴ እኮ ግን እንደዚህ አርገሽኛል።